ምክንያቱም ከሂዋን ጋር ተቀምጦ ስታየው ጊዜ የእሱን ትኩረት ለመሳብ ስለፈለገች ብቻ ሆዴን አመመኝ ልጄ እየተገላበጠ ነው ብላ እንግዲህ የዋሁን ዴቭን ለማታለልና የእሱን ትኩረት ለመሳብ ሞክራ ነበር ማለት ነው። ግን ትንሽ እንደቆየ ብዙም አልቆየም። ይሄ ተንኮሏና ይሄ ነገሯ ብዙም የሰራላት አይመስልም ማለት ነው። ሁለቱም አውቃ እንደሆነ አውቀውባታል ማለት ነው። ዴቭም እንግዲህ አውቀሽ ነው እንደዚህ ያደረግሽው፣ ሆነ ብለሽ የኔን ትኩረት ለመሳብ ነው እንደዚህ ያደረግሽው ብሏታል። ስለ እሷ ያለውንም ስሜት እንግዲህ እንቅጭ አድርጎ ነግሯታል ማለት ነው። አንቺ እዚህ ቤት ያለሽው ይሄ ልጅ በሆድሽ ውስጥ ስላለ ብቻ ነው እንጂ የኔና አንቺ ነገር አብቅቶለታል። ልጄ እስከሚወለድ ብቻ ነው የምጠብቀው ብሎ እንግዲህ ተስፋ አስቆርጧታል ማለት ነው። እሷ መቼም ተስፋ ለመቁረጥ አልፈለገችም። ዴቭን ወደ ራሷ ለመመለስ ብዙ ነገሮችን እያደረገች ነው ያለችው ማለት ነው። ያው ከበፊት ስህተቷ ብዙም ባትማርም ግን አሁን ዴቭን ወደ ራሷ ለማምጣት የምትሞክርበት መንገድ ትንሽ እየረፈደባት ነው የሚመስለው ማለት ነው። ዴቭ በጣም ብዙ ጊዜ አስጠንቅቋትና ነግሯት ነበረ። ራስሽን ቀይሪ፣ ይህንን አስተሳሰብሽን፣ ማንነትሽን፣ ክፉነትሽን ወደ በጎነት ቀይሪ እያለ ቢወተውትም እሷ ግን ሁሌ እሱን ለመጉዳትና በዙሪያው ያሉትን ነገሮች ለማበለሻሸት ስትሞክር ነበረ። እሱም ደግሞ ይሄ ነገር ስለበቃውና ስለሰለቸው አሁን ላይ ግን ዴቭ ስለ ሮዛ ያለው ስሜት ሙሉ በሙሉ እንደጠፋና እንደ በቃው እየነገራት ነበረ ማለት ነው። ሔዋንም እንግዲህ ወደ ድሮ ፍቅሯ እየተመለሰች ያለ ነው የሚመስለው። ምክንያቱም ያው እንግዲህ ዴቭ ሮዛን ሲነካት ቅናት ቢጤ ጫር አድርጓት እዛው ጥላቸው ከሄደችም በኋላ እንግዲህ ሁሌ በሷ ተንኮልና ሁሌ በሷ ሴራ መውደቅህ በጣም ያሳዝነኛል። የዋህነትህን እየተጠቀመችበት ነው ያለችው። ቅድም እኮ አሟት ሳይሆን ሆነ ብላ አንተ እንድትነካትና ያንተን ትኩረት ፈልጋ ነው እንጂ በፍጹም አሟት አልነበረም። ሁሌ በሷ ተንኮልና ሸር መውደቅህ በጣም ያሳዝነኛል። እባክን ይህንን የዋህነትህን አቁመህ ማንነትህን ማሳየት አለብህ። በጣም የዋህ ነው ብሎ የሚያስቡ ሰዎችን ክፉ ሆነህ ካላሳየሃቸው በስተቀር በፍጹም ከስህተታቸው ሊማሩ አይችሉም ብላ እንግዲህ መክረዋለች ማለት ነው። እሱም በሀሳቧ ቢስማማም አሁን ላይ ግን ምንም ማድረግ አልቻለም ዴቭ ማለት ነው። ሌላው ባንቴሮ ነው። ባንቴሮ እንግዲህ አሁን ላይ ከማንነቱ ከድሮ ማንነቱ ተቀይሮ እንግዲህ ፍቅር ድጋሚ ይዞታል ማለት ነው። ፍቅር የያዘውም እንግዲህ ከሔዋን ነው ፍቅር የያዘው። ይሄ ነገር እንግዲህ ነገሮችን ከባድ ሊያደርግበት ይችላል። ምክንያቱም ሔዋን ዴቭን ከራሷ በላይ ከምንም በላይ ብዙ መስዋዕት የከፈለችለትና ለሱ ብላ መከራና ስቃይ ያየችበት ሰው ስለሆነ እንግዲህ በቀላሉ እሺ ልትለውም ወይም ደግሞ አፈቅርሻለሁ ቢላት ፍቅሩን ልትቀበለው እንደማትችል ግልጽ ነው። የሆነ ነገር ካልተፈጠረ በስተቀር አሁን ላይ እንግዲህ ባንቴሮ በሔዋን ፍቅር በጣም እየተጎዳ ነው ያለው ማለት ነው። ምንም ግራ ገብቶታል። እሷ ግን ያው ከዴቭ ጋር ፍቅሯን እየጀመረች ነው ያለችው ማለት ነው። ባንቴሮ የማያውቀው ነገር ሔዋንና ዴቭ እንደሚፋቀሩ እስካሁን ድረስ ምንም የሚያውቀው ነገር የለም ማለት ነው። አሁን ያወቀ ጊዜ እንግዲህ ምን እንደሚፈጠር ባናቅም ባንቴሮ ግን አሁን ላይ በፍጹም ልቡ ተሰብሯል። ለሔዋን እንዴት አድርጎም ፍቅሩን እንደሚነግር ግራ ገብቶታል ማለት ነው። ይሄንን ደግሞ ሮዛ አውቃበታለች ማለት ነው። ስለዚህ ይሄንን ነገር እንዲገፋበትና እሱ ከሔዋን ጋር ፍቅር እንዲጀምር እየፈለገችና እየገፋፋቸው ነው ያለችው። ምክንያቱም ይሄንን የምታደርገው ባንቴሮ አዝና ሳይሆን ዴቭን ወደ ራሷ ለማምጣት እያሰበች ስለሆነ ነው። ምክንያቱም ባንቴሮና ሔዋን ፍቅር ከጀመሩ ዴቭ ደግሞ የግድ አማራጭ ስለማይኖረውና ወደ ሮዛ ስለሚመለስ ሮዛ ደግሞ ይሄንን ነገር ስለምትፈልገው፣ ምክንያቱም ዴቭ ወደ ራሷ ከተመለሰ ብዙ ነገር ስለምታተርፍ ታውቀዋለች። ምክንያቱም እናቷ ከቤት ውስጥ የሚወጡበት እድል ላይኖር ይችላል ማለት ነው። ስለዚህ ዴቭን ወደ ራሷ ለመመለስ ብላ እንግዲህ ባንቴሮን ሔዋን በጣም ቆንጆ እንደሆነችና በፍጹም ልታመልጠው እንደማይገባም እየነገረችው ነበረ ማለት ነው። አንድ ደቂቃ እንኳን ካመነታና ካረፈደ ሊያጣት እንደሚችልም አስጠንቅቀዋለች ማለት ነው። ይሄንን አስተሳሰቧንም እንግዲህ ለበጎ ባይሆንም ግን ለምን እኔን እንደዚህ እንደምትገፋፊኝ አላቅም ብሎ ቢጠይቃትም መልስ ልትሰጠው አልቻለችም። እሷ ግን ከጀርባዋ ለራሷ ጥቅምና ለራሷ ነገር አስባ እንደሆነ ባንቴሮ እስካሁን ድረስ ምንም ያወቀው ነገር የለም ማለት ነው። እና
ሔዋንን መለያየት እሷ ስለምትፈልገው ባንቴሮን ደግሞ ወደ እሷ በጣም እየገፋፋችውና ጭራሽ ጭንቀቱን እየጨመረችበት ነው ያለችው ማለት ነው። ባንቴሮ በጣም ግራ ስለገባውና እንግዲህ ሔዋንን እንደሚያፈቅራት እስካሁን ለማንም አልተናገረም ነበር። አሁን ግን ለሉሊት ነግሯታል። ሉሊት ደግሞ ስለዚህ ነገር ብዙም ሀሳብ ባትሰጠውም ግን እንደምትጸልይለትና መልካሙን እንደሚገጥመው መልካም እንዲገጥመውም እየተመኘችለት ነበረ ማለት ነው። ምክንያቱም እሷ ስለ ፍቅር ምንም የምታውቀው ጉዳይ ስለሌላት አሁን ላይ እንዲህ ነው ብላ መናገርና መምከር ብዙም ሀሳቡና ወይም ደግሞ እውቀቱም ስለሌላት ምንም ነገር አላለችውም ማለት ነው። ግን ሔዋንን ስላፈቀራት በጣም ደንግጣለች። ያው ብትነግራት ይሻላልም እያለችው ነበረ። እሱ ግን እሷ ምንም ሀሳብ ፈልጎ ሳይሆን ጭንቀቱንና ያለው ውስጡ ያለው ነገር ቀለል እንዲለው ነበረ ያማከራት ማለት ነው። እሷም እንግዲህ እግዚአብሔር እንዲረዳውና እሷም እንደምትጸልይለት ነግረዋለች ማለት ነው። ሌላው ሮዛ ነች። ሮዛ እንግዲህ የእናቷ ነገር በጣም አሳስቧታል። እሳቸውም እንግዲህ አሁን እየተፈጠረ ያለው ነገር በጣም አስጨንቋቸዋል። እንግዲህ ጎዳና መውጣት አልፈልግም፣ የምታደርጊውን ነገር አድርጊ ብላ እያሏት ነበረ ማለት ነው። እሷም እንግዲህ የምትችለውን ነገር በሙሉ እያደረገች እንደሆነ ስትነግራቸው የምትችውን ሳይሆን ማድረግ አለብሽም ብለው እያስጠነቀቋት ነው። አሁን ላይ ግን እንግዲህ ከቤት አስወጥቶ የሌላ ሰው ሊያመጣበት እንደሆነ ስትነግራቸው ያው ህይወታቸው እንዳበቃላቸው እና በሷ ምክንያት ጎዳና ሊወጡም እንደሆነ እንግዲህ እያሳሰባቸው ነው ያለው ማለት ነው። እሷ ግን ይሄ እንዳይፈጠር የቻልኩትን ሁሉ እያደረግኩ ነው፣ መስመር እያስያዝኩ ነው ስትላቸውም እንግዲህ ያንቺ መስመር መያዝ እስካሁን ድረስ ብዙ ነገሮች አበላሽተውብኛል፣ ስለዚህ በአንቺ ምክንያት ጎዳና ወጥቼ እንግዲህ እየለመንኩኝ በረሃብ እሞታለሁኝ እያሏትና እያስጨነቋት ነበረ ማለት ነው። እናቷ ነገር ቢያሳስባትም እንግዲህ ያላት አማራጭ እሷ አሁን ዴቭን ወደ ራሷ መልሶ ወደ ድሮ ፍቅራቸው እንዲመለሱ ማድረግ ብቻ ስለሆነ ይሄንን ነገር እንግዲህ እያደረገች ነው ያለችው ማለት ነው። ዴቭን ባገኘችው አጋጣሚ ወደ ራሷ ለመመለስ ብትሞክርም እሱ ግን እያንዳንዱን ነገር በጥንቃቄ እያየም ስለሆነ ሁሉን ነገር ከልቧ ሳይሆን ከተንኮሏ ጋር እያደረገች እንደሆነ መቼ እንደምትማርና መቼ ሰው እንደምትሆንም እንግዲህ እየነገራት ነበረ ማለት ነው። ዴቭንም ወደ ራሷ የምትመልስበት መንገድ አንድ ብቻ ነው። እንግዲህ አሁን ላይ ባንቴሮን ከሔዋን ጋር እንዲገናኝና እሱ ደግሞ ሔዋንና ባንቴሮ ፍቅር ከጀመሩ ዴቭ ደግሞ የግድ አማራጭ ስለሚያጣ ወደኔ ይመለሳል ብላ ነው እያሰበች ያለችው ማለት ነው። እንግዲህ ሲሳሳሙም ስላየቻቸው ለእናቷም ይሄንን ነገር ተናግራለች። ትየዋም እንግዲህ ወገብሽን ይዘሽ መቼ እንደምትድሪያቸው መቼ እንደምትሞሽሪያቸው እናይሻለን ብለው እንግዲህ አሹፈውባታል ማለት ነው። ባንቴሮም እንግዲህ የሔዋን ፍቅር በጣም ስላስጨነቀውና ግራ ስላጋባው እንግዲህ ያለው አማራጭ መናገር ብቻ ስለሆነ እንግዲህ ካፉ አውጥቶ እንደሚያፈቅራት ነግሯታል ማለት ነው። ሔዋን በአሁኑ ሰዓት እንግዲህ ከዴቭ ጋር ነው ፍቅር የያዛት ወይም ደግሞ ከእሱ ጋር ነው መሆን የምትፈልገው። አሁን ላይ ደግሞ እንግዲህ ባንቴሮ እንደሚያፈቅራት ሲነግራት በጣም ደንግጣለች ማለት ነው። ባንቴሮን ከወንድምነትና አብሮ ከመሳቅና አብሮ ከመጫወት ውጪ ምንም የምታውቀው ነገር የለም ማለት ነው። ስለሱ እንግዲህ የወንድምነት ስሜት ነው ያላት። እንደሚያፈቅራት ራሱ ባታቅም ያው እንግዲህ እንደ ሁል ጊዜ እንደሚያሞግሳትና በቁልምጫ ሲጠራትም እንደዚህ አትጥራኝ ከማለት ውጪ በውስጡ ያለውን ነገር እስካሁን ድረስ ስላልተረዳችው እሱ ደግሞ አሁን በእሷ ምክንያት በጣም እየተጎዳ ስላለም ሮዛም እየገፋፋችው ስለነበረ እንግዲህ ድንገት ሳታስበው ሻይ ቡና ሊጋብዛት በነበረበት ሰዓት እንግዲህ ከሌላ ሰው ጋር ቀጠሮ እንዳላት ስትነግረውና ሮዛ 1 ደቂቃ ካባከንክ ታጣታለህ ያለችው ነገር ሁለቱ ተገጣጠሙበትና እንግዲህ ሳያስበው እንደሚያፈቅራትና ከሷ ፍቅር እንደያዘው ሲነግራት ማን በጣም ደንግጣ የያዘችውንም ቦርሳ ለቃ እንግዲህ ዝም ብላ ነበረ ማለት ነው። ምን እንደሚፈጠር ባናቅም አሁን ላይ ባንቴሮ በውስጡ የነበረውንና ተስፋ አስቆርጦ እያሳዘነውና እያስቆዘመውን ያለውን ነገር የሔዋንን ፍቅር ገሃድ ላይ አውጥቶታል ማለት ነው። ሔዋን ምን እንደምትለው ባናቅም ወይ ደግሞ እኔ የማፈቅረው ዴቭን ነው ልትለውም ትችላለች ማለት ነው። ምክንያቱም ዴቭን በጣም ታፈቅረዋለች።
ወይ ደግሞ አሁን ላይ ዴቭ ሙሉ በሙሉ ለሷ ትኩረቱን እየሰጠ ስላልሆነ ባንቴሮ ደግሞ እሷን በጣም እየተንከባከባትና በጣም ከምንም በላይ እየቀረባት እንድትጎዳና እንድታዝን ራሱ እንደማይፈልግም ደጋግሞ እየነገራትና ከስሯም እያራቀ ስላልሆነ ጊዜም እየሰጣት ስላለ እንግዲህ ምን እንደሚፈጠር ባናውቅም ማለት ነው። አሁን ላይ ባንቴሮ ግን ሔዋንን እንደሚያፈቅራትና ከሷ ፍቅር እንደያዘው እንቅጩን ነግሯታል ማለት ነው። ይሄ ነገር እንግዲህ ዴቭ ጋር ሲደርስ ዴቭ ምን ሊል እንደሚችል ባናቅም ዴቭም እንግዲህ ሔዋንን በጣም ያፈቅራታል። የያዘው ነገር አንድ ነገር ብቻ ነው፣ ልጁ በሮዛ ሆድ ውስጥ ስላለ እንጂ እሷን አስወግዶ ከሔዋን ጋር መኖር ይፈልጋል። አሁን ደግሞ እሱ የሚያፈቅራትና የሚወዳትን ሰው ባንቴሮ አፍቅሯታል፣ እንደሚያፈቅራትም ነግሯታል። እንግዲህ በባንቴሮና በዴቭ መካከል ያለውን ወንድማማቾችነት ራሱ ሊያፈርሰውና ሊያንኮታኮተው ይችላል ማለት ነው። ግን አሁን ላይ ለማንኛውም ባንቴሮ ያስጨነቀውን ነገር ተንፍሶ ተገላግሎታል ማለት ነው።